ወደ ኢትዮጵያ የላኩላት ነው። እኔ ከመዳም ቤት መጀመሪያ መዳም ቤት እያለው ማለት ነው። እሱ በእሱ አይደል የተካሰሳችሁት? አይደለም ያ የሁለት ወር ደመወዝ ላይ ነው። ይሄ የሶስት ወሩ ደመወዜ እኮ ያው እንዳለ መዳም ቤት የተከሰሰው ነው። ገብቶሻል አይደላችሁ? ስንት ብር ላክሽላት? 1900 ድርሃም። ኑራ ታውቃለች ይሄን? እሺ። ከዛ በኋላ አንቺ አሁን ክሱ ካበቃ በኋላ ሌላ ክስ ተካሳችሁ ነው ወይስ አትካሰሱ? እንካሰስ ያልከሰስኩበት ምክንያት ምንድን ነው? በቃ ማለት ትሰጠኛለች፣ ወደ አካውንት ይተላለፋል፣ አትክደኝም፣ አንዳለን በሚለው ነው። ገብቶሻል? ለምን ተጣልታችሁማ ተጨቃጭቃችሁማ? አንቺ እኮ ክስ የከሰሽው እኮ የአንቺን የደሞዝሽን ፓስፖርትሽን ምናምንሽን ይዛብሽ ነው ክስ የከሰሽው ሳ ወስደውብኝ መዳሞቼ። ስለዚህ አንቺ ማዳምሽን ነው የከሰሽው ወይስ ደላላሽን ነው? ደላላይን አይደለም፣ እነ ማዳምን ነው የከሰስኩትኝ እኮ። ጋይስ ገብቷችኋል? በመብራን አስረዱ። ጁዬ ናፂ እዚህ ገብቷችኋል? እነ ማዳምን ነው የከሰስኩት እኮ፣ ደላላይን አይደለም የከሰስኩት ሰርዬ። እሺ ካላስ እሺ ይሁን ካላስ እሺ። አሁን ማዳምን ከሰሽ፣ ከዛ በኋላ ምንም ፍትህ አላገኘሽም። በቃ እሺ። ከዛ በኋላ ከደላላሽ ምንድን ነው የምትፈልጊው? አሁን አንቺ ብሬንና እመጣለሁኝ ማለት ይሄን አሁን አልፏል፣ ማንሳት አልፈልግም ልትይኝ ትችላለሽ። ማለት እመጣለሁ እያለች እስካሁን ድረስ እንደዚህ አታለለችኝ። እኔ ህገወጥ መሆን አልፈልግም ብሎኩን ሰውየው አንስቶልኝ በህጋዊ ነገር እስከዛ እንጠብቃለን ነው መንሳት የምንፈልገው። የድሃ ልጅ ነኝ፣ ድህነቴን ለማረጋገፍ ነው የመጣሁት፣ ለስራ ለለውጥ ነው የመጣሁት። ግን እመጣለሁች ሁሉ እመጣለሁ ካለች ስንት ጊዜ ሆናት? መቼለታ ነው ሪከርድ አድርጋልኝ ነበረ። ገና ሐምሌ ላይ ነው ያለችኝ። ተመልሰን ሐምሌ ልንሄድ ነው። ከዛ አይደለም እያለችኝ ነው የምልሽ፣ እያለችኝ ያለች የእናንተን ቁጥር ስጭ ማሪ። ቆይ አሁን እንደዚህ እናድርግ፣ አንድ ጊዜ ብቻ እንድንልሽ እና ሀናን እናውራቸው። ኬዙ ሙሉ ስለሚያውቁ እና ሀናን እናውራ። አንደኛ እና ሀናን ተቀይመሻቸዋል፣ ምክንያቱም አንቺ የወደቅሽበትን ነገር ስላልጠየቁሽ። ሁለተኛ እና ሀና 1500 ብር ገብቶልሽ እነሱ 1000 ምናምን ብር ብቻ ለህግ ከፍለው ቀሪ ሳንቲምሽን አልሰጡሽም። ሞዴስ ምናምን ሲገዙልሽም እንኳ የነበሩት የቤቱ ልጆች ናቸው። ለምን ሲቀጥል አሁን አንቺ ደሞዝሽ 1200 ብር አስገብተውልሽ ገብተሽ የተሰጠሽ 100 ብር ብቻ 1000 ብር ብቻ ነው። አሁን ያለሽበት ሁኔታ ደግሞ እዛ ቤት ውስጥ ጥሩ አይደለም። ስለዚህ እናና ያግዙሻል አያግዙሽም ለምን የሚለውን ጥያቄ እንጠይቃቸው ከእናና። እሺ ጁዬ መደወያ ስልክሽ አለ? ስወድሽ ትተባበርኛለሽ? ባሌ ይዞት ሂዷል። የለም ማለት ሳሪ አስገብኝ። አሁን እዚህ ጋር የእሷ የ3 ሰዓት ውይይት ሳይፈታል አሁን አንድ ሰው ገብቼ ልበጥበጥ። እሺ ጁዬ አዎ ስጭን ያናን ቁጥር። ለዚህ ነው ገብቷቸው። አሁን እናንተ የትኛውን ቦታ ብትሄዱ እውነት አላችሁ አይፈረድላችሁ። የትኛውን ቦታ ብትሄዱ ሰሚ የላችሁም። ለምን ብትሉ የማስረዳት ሰላም ነው እንዴ? የማስረዳት ችግር አለባችሁ። የማስረዳት ችግር ሳይሆን ነቃ ደንገጥ አትሉም። እኔ ሳራ ምን አለች ቢባል አንደኛ ወሬኛ ናችሁ። ነገር ለማቀባበል ወሬ ለማቀባበል ከቲክቶክ መንደር ሰው የራሱን ነገር የራሱ ፐርሰናል ነገሩ እንዴ ማስረ ሴት ልጅ እኮ በጣም ጎበዝ ናት፣ ጀግና ናት። ጣጣጣጣ በቃ ለቀቁ። የራሱን ነገር ሰው እንዴ ማስረዳት ያቅተዋል። ጋይስ አሁን ቁጥሯን ስጪ። የሰው ቁጥር ደግሞ እንትን እንዳይሆን በውስጥ ተቀበሰልኝ። በውስጥ ስጫት። ያርሴ ማለት ማውቀሽ ነው ግን ራሳችሁ ኮንፊደንስ ለሊባት ትረዱኛላችሁ። ምላስ ያለው ሰውማ ማሬ ጣጣጣጣ ቁጭ በቃ አለቀ። መብቱን ግዴታው
የሸጥሽልኝ ዕቃ ይሄ ነው በቃ ካላስ በስ ምክንያቱም ሰው ክብሩን የሚጠብቀው በራሱ ነው። ክብሩን ካልጠበቀ ደግሞ ክብሬ ልጠብቅ ሳሪ እየጠራ ነው። እሺ ስምሽ ማን ነው? የአርሴማ ልጅ ዝናቤ። ፖሊስ ሌላው ቢቀር የድብደባውን ኬዝ ምንም እንትን አላለላት። ምንም አልተባለም። ፍርድ ቤት ድረስ ደርሶ ነበር። በእንትን በወረቀቱ ሁሉም ነገር አለ። እኛ የቻለ ሁሉም ነገር አድርገን ሲደክመን ጊዜ በቃ እኔ የራሴ ስራ አለኝ። በየቀኑ ማመላለስ አልችልም፣ መኪና የለኝም ምናምን ነገር ገባሽ። ሁሌ ሄደናል፣ የቻልነውናል ሁሉም ነገር አርገን ሲያቅተን ደላሏ ጋር ደውለን እንደዚህ ነገሮች ተፈጥሯል፣ ከቻልሽ ሰዎቹ ጋር አውርተሽ ቢያንስ ፓስፖርቷን እንድሰጣትና እንድትሰራ ምናምን ነገር ስባል እንሻላ መጣለሁ ስትል ነበረ አለች እንጂ አልመጣችም። ከዛ እናንተ ካነሳችኋት በኋላ ክስ ተመሰረተና የክስ ብር አስገባችላችሁ። ለእናንተ ስንት ብር አስገባች? 1500 ብር አስገባች። ስንት ብር ተከፈለ? የተከፈለው ስንት ነበር? 600 ምናምን ተከፍሎ 900 ብር አላት አሁን እኛ ጋር። ኦኬ እሷ እናንተ ጋር 900 እናንተ ጋር ስንት ጊዜ ቆይታለች? ወደ 8 ወር ምናምን ቆይታለች። ያኔ የምበላው የምጠጣው ምናምን በእናንተ ነበረ? እኛ ጋር ነበረች። ኦኬ ለምን ሁሉም ነገር እንደሷ እኮ እኛ ጋር እኔ እንደ ቤተሰብ ነበር ስትኖር የነበረው። ከኛ ጋር እኩል ነው። አንድ ላይ ቁጭ ብለን ቡና የምታፈላለን በቃ ቤተሰብ እንደ ቤተሰብ ነበር ስትኖር የነበረው። እኔ እንደውም አንቺ እኮ እኛ ጋር በነፃ እያገለገልሽን ስለሆነ እንደዚህ ከሚሆን ስራ እየሰራሽ ብር ብታገኝ ይሻልሻል። እኔ ነኝ አገፋፍቼ ስራ እንድትገባ ያረኳት። አልገባም ብላ ስራ ስንት ጊዜ አውርተናት በመከራ ነው ስራ እንኳን እንድትገባ። ስራ ግቢ ስንላት እሷ ካልመጣች አልገባም ታለቅሳለች። ስራ ግቢ ስንላት ስራ ስንቴ መጥቶለ ስራ አልገባም እኔ ጋወጦኛ ስራ መግባት አልፈልግም እሷ ትምጣ። 8 ወር ቁጭ ብለሻል። እስከዛ እሷ አልመጣችም። ምንድን ነው የምታደርጊ አልኳት። እኔ ስራ ግቢና ቢያንስ እየሰራሽ ብር እያገኘሽ እሷ ከመጣች ወረቀትሽን ትወስድልሻለች። ኦልሬዲ ብር ስለምኖርሽ ወረቀትሽን ታሰራለች። ግን ብር ከሌለሽ እጅሽ ላይ ባዶ ከሆነ እሷም ከመጣች ካልከፈለችልሽ ምንድን ነው የምታደርጊ አልኳት። እንደዛ ስምንት ወር የተቀመጠችው በዚህ ሁኔታ እንጂ እናንተ ስራ ከልክላችኋት አይደለም። ራሷ ናት ስራ አልገባም ያለችው። እሷ ራሷ ናት ስራ አልገባም ያለችው። የምበላው የምጠጣው ከእናንተ ነበር። እኛ ጋ ነው። ታዲያ ለምንድን ነው ሞዴስ የቤታችሁ ልጆች የሚገዙላት? እሷ ብር እያላት አትወስድም። እንደውም እኛ ጋር እኔ እሷ ይኸው ትናገር እስኪ እኛ ከልክለናት ከሆነ ማለት ነው። እንደውም እኛ ስንሰጣ አንዳንድ ጊዜ ምንድን ነው የምታደርግ ምናምን ነገር እንለታለን። ብር አግኝታ ራሷ የአንዳንድ ነገሮች ትገዛለች። የምትፈልገው ነገር እኔ ይሄ እፈልጋለሁ ብለህ ተናገር አታውቅም። ማለት እኔ አሁን የሆነ ሰው ፈልጋለሁ ካላለ እኔ ያስፈልግሻል። ለምሳሌ አንድ ሴት ልጅ መቼም ሞዴስ ያስፈልጋታል በእርግጠኝነት። ልክ እኮ ነሽ አንቺ፣ ልክ ነሽ። ግን ስትጠይቀኝ ነው ልሰራት የምችለው። ቤቱ ይኸውልሽ ማሪ፣ የእኛን ቁልፍ እኮ የመኝታችን ቤት እሷ ናት ቁልፉን የምትይዘው። ሙሉ ቤት እኮ እጇ ላይ ነበረ። የምትፈልገውን መውሰድ፣ ሁሉንም ነገር መውሰድ ትችላለች። እኛ አልከለከልናትም። እንደ ቤተሰብ እኮ ኖር ነበር። እሷ አይደለ ይኸውልሽ አለምዬ፣ እንደሱ አባባል ምን እንደሆነ ታውቂያለሽ? እኔ የላኩት ይህን ያህል ብር ነው፣ ግን የተሰጠው የወረቀት ብር ይህን ያህል ነው፣ ግን እነሱ ብር አለሽ ይሉኛል እንጂ በአግባብ አልሰጡኝም። ግን እኔ ቤቴ ላይ ብቻ ነበረ። ገብቶሻል? ግን ሄዳለሁ፣ እዛ እንበላለን፣ እዛ እንጠጣለን፣ አብረን ነው የምንበላው፣ አብረን ነው የምንጠጣው። አንቺ አና አይደለሽም? እኔ አንድ ቢሮ ነው የምንሰራው፣ አንድ ላይ ነው የምሰራው። ያው አናም አለች ቢሮ ትሰራላ። ግን አሁን እኔ ቢሮ ትሰራላችሁ፣ ግን ማን ነበረ ስሟ? እሷ የምትኖርበት ነው የምትኖሪው አንቺ? እኔ አይደለም፣ አንድ ላይ ነው የምንኖረው እንጂ ይኸውልሽ፣ አንድ ላይ ነው የምንሰራው እንጂ አንድ ላይ አይደለም የምንኖረው። ስለዚህ አንድ ላይ ካልኖራችሁ መልስ ልትሰጪን አንቺ አትችይም ማለት ነው። ስሚኝ፣ አንድ ነገር ንገርሽ። እኔ አሁን እሷ ምን ነበር ስሟ? ዝናቤ ማለት ነው። ዝናቤ ሁሉንም ነገር ታውቃለች። እኔ አሁን ለምሳሌ መጥቼ ሳምንት ምናምን ቁጭ ብዬ አንድ ላይ ስለምንሰራ እሄዳለሁ። አንድ ላይ እሷ እናታችን ብላ እንደውም ማለት ነው ኑራን እሷ አንቺ እናቴ ነሽ እያለቻት ምንም ያኔ ጎሎብኛል። ይሄ አንሱ ሉላን እንዴት ነው ብኛ ማግኘት የምንችል? ኑራ የለችም አሁን እዚህ የኢትዮጵያ ናት። እሺ ሀና እንዴት ነው ማግኘት የምንችል? ሀና አለች እኮ ሳራ እየሰማው ነው። ሀና አለሽ? አለው። ስለዚህ ሀና አንቺ አውሪ
ከይቅርታ ጋር ምክንያቱም አለም ያኔ እንደ እንትን እንዳልላሉ ገባሽ? የጉዳዩ ባለቤት ሳትሆን ያ እንትን እንዳልኩ። እሺ ይቅርታ አድርጊልኝ አለም በጣም ያንምታገለው። እሺ ሀና አንቺ ማለት ነው ምን ነበር ሀና እሺ ከእናንተ ጋር ትኖር ነበረ። ኦልሬዲ ይችን ልጅ አሁን ስራ አስገባችኋት። እሺ እዛ ጋር 800 ብር ነው 900 ብር አላት ብላችኋል። አላት እኮ ሳርዬ ይኸውልሽ አላት። እሷ ጠፋች። አውርታ ስራ ከገባ በኋላ አመሰግናለሁ እንኳን አላለችኝም። ጠፍታለች። እኔ ላገኛት አልቻልኩም በጣም እንጂ እኔ ያት አይደለም አልከለከለችኝም አላለችም። ቁጥር አይለሽም? ቁጥር አለኝ ግን እኔ ጠፍቶብኛል። ብዙ ስራ ስለሚበዛብኝ አስታውሽ ራሱ አላውራትም። አቅ ለማውራት እንጂ አውርታኝ አልመለስኩላት። ታልመለስለት አልቀረውም አላለችም። እኔ ጥያቄ ልጠይቅሻኝ። አሁን እናንተ ከወደቀችበት አነሳችኋት። እናንተ ጋር 8 ወር በአንድም በሌላም ሰበብ ስታገለግል ቆየች። ኦልሬዲ ታጥብላችኋለች፣ ምግብ ትሰራላችኋለች፣ ታጸዳል። በፍላጎቷም ቢሆን ኢትስ ኦኬ። ያኔ እንደውም እናንተ ላደረጋችሁላት ውለታ እሷ ትልቅ ነገር አለባት። ኦኬ ይሁን። ግን እንደ ሰብአዊነት ወስዳችሁ የሆነ ቤት አስገባችኋት። በ1200 ብር አስገባሻት። ይህን ሁሉ ጊዜ ስትቀመጥ እንዴት ቁጥሯ ላይ ኖርሽ ይችላል? አንቺ አለኝ እኮ ሲም ራሱ ራሴን የገዛውለት ራሴን የሰጠዋት። ግን ታዲያ እንዴት አላወራሻትም? እኔ አላስታወስኳትም። እንደኔ ስራ አለብኝ። እሷ አላወራችኝም፣ እኔም አላወራትም። ለምን ዋሻለሁ? አሁን አንቺ በቃ ስራ ከገባች ያው ገባች ነው ብለሽ ነው እንጂ የተውሻት ተጣልተሽ ተቀያይመሽ ምናምን አለ? በጭራሽ ተሳስመን ጎበዝ ሆነሽ ስሪ ስራ አልገባም። ለሊት ልጆቹ እየተጨናነቀች ነው ምናምን ስሉኝ እኔም ይጨንቀኛል። እቺ ልጅ ስራ ብትሰራ እኮ አትጨናነቅም፣ ገብተሽ ስራ ስሪ ስላት አይ ያላከችኝ ሴትዮ እመጣለሁ እያለችኝ ስለሆነ እሷ መጣ ወረቀት እንድታስተካክልልኝ በጭራሽ እኔ ስራ መግባት አልፈልግም። ስንት ለምኛት አለው ግቢ በቃ። ከዛ በስተመጨረሻ ስታስገቢያት 1200 አስገባሻት እና ሰውየው ግን የሰጣት 100 ነው። ይህንንም አልሰማሽም ማለት? አልሰማውም። ጥሩ ትክክል ነው። የራሷ ጥፋት ነው። እኔ ቅድም ብያታለሁ። እናንተን እኛ ጄጅ የምናደርግበት ምንም ምክንያት የለን። ምክንያቱም ከምድር ነው ከመሬት ላይ ነው ያነሳችኋት። ጥሩ እናመሰግናለን። አሁን ምንድን መሰለሽ እሷ እያለች ያለችው የመጀመሪያው ነገር እናንተ አብራችሁ ከተቀመጣችሁበት ጊዜ አንጻር ጀምሮ የከሰሳችሁበት ወረቀት አላችሁ። እሷ አሁን የምትለው ክሱን ከስሻለሁ፣ ይህን ያህል ብር ከፍያለሁ፣ ለምንድን ነው ፍርድ ያላገኙት? ምክንያቱም አሁን አንቺ እንዳልሽ የኔም ጥያቄ ነው። ክስ ከከሰሳችሁ የክስ ወረቀት አላችሁ? የክስ መዝገብ እንትን ቁጥር አላችሁ? ሁሉም ነገር አለ። ወረቀቱ አለ። የተከሰሰችበት፣ የታከመችበት፣ የተደበደበችበት ሁሉ ነገር አለ። እኔ እኮ ከአንዱ ትራንስፖርት አወጥቼ የትና የት ቦታ ሂጄ ተከታትዬለታለሁ። መልስ ሰጥቼ ነው በቃ ይሄ ነገር ምን ፍርድ ማገኝ አይደለም። ስለዚህ ስራ ግቢ ስላት ያስገባችኝ ሴትዮ ነገ መጥቼ አስተካክልልሻለሁ እያለች እንደውም በሳ ሰበብ ተጣልቻታለሁ። ምክንያቱም ለልጅቷ ተስፋ እንዳትሰጫት። ምክንያቱም እቺ ልጅ ከዛሬ ነገ ትመጣለች እያለች እቺ ሴትዮ ስራም እየገባች አይደለም፣ እየተጨናነቀች ነው። ነገ ጠዋት እዚህ የሆነ ነገር ብትሆን እኔም ይጸጽተኛል፣ አንቺም ይጸጽትሻል። ካልሆን አልኳት እኔ ኤምባሲ ወስጄ እዛ ፍርድ ስጧት። እኔ አይደለም እንግዲህ እሷ 8 ወር ስትቀመጥ ክሷን እየተከታተለች ነው እናንተ ጋር የተቀመጠችው። ከትሸለታለሁ ወላይ ማለት ነው 884 ቁጥራለሽ እሱ ሌበር ነው ነው ይሄ ሌበር ነው። አሁን አንቺ 80080 ሌበር ነው። ቤትም ከስሼለታለሁ። ፍርድ ቤት ቀርባለች። ሄደናል። ኦኬ ፍርድ ቤት ከቀረበች በኋላ ክሱ በቃ በምንም እሷ እንደማታገኝ ተዘጋ ወይስ አንቺ ስለተለችሽ ሰው ነሽ? ይኸውልሽ ምን መሰለሽ ሳራ ክሱ ከጀመረች ጀምሮ እየሄድን ነበረ በማል ላይ ማለት ነው። ሰውዬው ኦልሬዲ ከንስሏት አቆይቶትን ሪፖርት ወስዶ የጣላት። ከዛም በሶስተኛ ምን ላይ ደረሰ ብዬ ፍርድ ቤት አብረን ነው ይሄር ነው እጄ ስጠይቅ ሰውዬ እኮ ብሎክ ተደርጋለች። እንዴት አንቺ ብሎክ የተደረገች ልጅ ይዘሻት ትመጫለች ተብዬ እኔ ለራሱ አዙሮብኝ ነበረ። ታውቃለች፣ እሷም አይታለች፣ አብረኝ ነበረች። ከዛ ይሄን ስለዚህ አሁን የክስ ቁጥር አለው አለ። እሺ ከዛ አሁን ታሜን እንጠራውና የክስ ቁጥሩን ያለናል። ግን ከዛ በኋላ ፍርድ ቤቱ ምንም አይነት ነገር እሷ ተደብድባ ነው ይዘሻት ይሄሽ ኢመርጀንሲ ኢሚዲየትሊ ነው ተደብድባ ይዘሻት ይሄሽ አይደል? ይኸውልሽ እኔ በማግስቱ ነው ይዣት የሄድኩት። ለምን
የዛ ሳላኔ ፕሮግራም ነበረብኝ አልተመቸኝም። በማግስቱ ነው ይዣት የሄድኩት ማለት ነው። ችግር የለም የሆነ ይሁን፣ ግን ፖሊስ አይቷታል። ወደ ክስ እንድትሄዱ አድርጋችኋል። እናንተም ፋይል ከፍታችኋል። ተከፍሎበታል። እሺ ከዛ በኋላ አሁን ፋይሉ የተዘጋው እሷ ምንም አይነት እውነት እንደሌላትና ምንም አይነት ነገር የምታገኘው ነገር ፓስፖርት አላት ብር አላት የለም ብሎ ነው ክሱ የተዘጋው? ወይስ አንቺ ስለሰለቸሽ አይኖ ረዳሻለሁ የአንቺ ልጅ አይደለችም ስልሽ አንቺ አላመጣሻትም ከመንገድ ነው ያነሳሻት መመላለስ ሰልችቶሽ አቆምሽው? ከይቅርታ ጋር ይችን ብቻ መልሽ። ይኸውልሽ ይጠራዋል። ኦኬ ይኸውልሽ ምን መሰለሽ ከተካሰስን በኋላ ሰውዬ መጣ ቢሮ ድረስ ማለት ነው። ተድቢር መጣ። ሲመጣ እኔ አላቅሽም አንቺ አይደለሽም የላክሻት አለኝ። እና አሁን እኔ የምፈልገው መጀመሪያ ክሱን ታውርድና ፓስፖርቷን እሰጣታለሁ አለ። እሷ ደግሞ ክሱንም አላነሳም ደሞዝን ይስጠኝ ነው የምትለው ነበረች። እዛ ቢሮ ሲመጣ ሰውዬ እንደዚህ ብሎ ሲሄድ ማለት ነው። ከዛም በኋላ ፓስፖርትሽንም አልሰጥሽም ብርሽንም አልሰጥሽም፣ የፈለሽበት ቦታ መሄድ ትችያለሽ አሉ። እዛ እኮ የሚሰሩ ሁሉም ነበሩ። ምንም ማድረግ አልቻልንም። ፓስፖርቱንም ሳይሰጠን ብሯንም ሳይሰጣት በዛው ጠፋ። አሁን እኔ እንደ ጥያቄ አንቺ ሰብአዊነት ነው የሚሰማት። ቢሮ ነሽ፣ ኃላፊነት አለብሽ። የግዴታ የአንቺ የቢሮ ልጅ መሆን አይጠበቅባትም። ይቺ ልጅ ተደብድባ አንስተሻት በኢሚዲየትሊ ማለት በቃ በአንድ ቀን ውስጥ ወደ ፖሊስ ጣቢያ ወስደሻታል። በቂ መረጃ አለ። ሰውየው እዛ ጋር መጥቶ አንቺ ሲያስፈራራሽ ወይም ደግሞ አንቺ ምን አገባሽ ሲልሽ አንቺ እንደማያገባሽ ነው የነገርሽ ወይስ ደግሞ ምክንያቱም አንቺ ይቺ ልጅ አይኖ የአንቺ ቢሮ ልጅ አይደለችም፣ ነገር ግን ተደብድባለች። ስለተደበደበች አንቺ ይህንን ነገር እዛ ጋር መጥቶ አንቺ ሲያስፈራራሽ ለምን ብለሽ ጥያቄ አልጠየቅ መብት ሳለው ከይቅርታ ጋር ይኸውልሽ እኔ የተኩበት ምክንያት ምን መሰለሽ? እዛ ፖሊስ ጣቢያ በሄድኩበት ሳለ ልጅቷ ኦልሬዲ ታምም ስለተደረገች እንዴት ነው አንቺ ታምም የተደረገች ልጅ ይዘሽ ትመጫለሽ? አሁን ታሚም አለምዬ አሁን እናንተ ቢሮ ነሽ፣ በደንብ አዳምጪኝ። የቢሮን ህግ ያኔ እኔም አውቃለሁ አንቺም ታውቂያለሽ ልበልሽ፣ የበለጠ ሞር አንቺ ታውቂያለሽ። ታሚም የተደረገችው በኋላ ነው። በፊት ግን እናንተ ከሳችሁላታል። ምክንያቱም ተመታለች ተደብድባለች ብለሽ ፖሊስ ጣቢያ ይዛችኋት ሂዳችኋል። ስለዚህ ክስ እያላችሁ በመሀል ልግባ ይቻላል። አንድ ጊዜ ልግባ። ጥያቄ አለኝ ለአርሴማ። እነሱ ናቸው ያመጧት አይደለም ሌላ? ኦኬ ክስ ላይ እነዚህ ልጆች አንደኛ ግዴታ የለባቸውም። ሳሪ በሰብአዊነት የሚያደርጉት ነገር ነው። ክስ ሲከሱ ደግሞ ፖሊስ ጋር ሄደው የድብደባ ክስና የሌበር ክስ የተለያየ ነው። ፖሊስ ጣቢያ ስለከሰሱ የሌበሩን ክስ አይረዳውም። ማለት ሰውየው ብሎክ ማድረግ ከፈለገ ኤኒታይም ሄዶ ብሎክ ማድረግ ይችላል። አዎ ሙኒት የእነሱ እኮ የከሰሱላት ልንገርሽ እና አለም እና ሀና እኮ በሰብአዊነት ነው እንጂ አያውቋትም። ገብቶሻል? ተረድተሽኛል? ነገር ግን እኔ አሁን እና አለምን ጄጅ አናረግም እና ሀናን ጄጅ አናረግም። እኛ ጀስት ልጅቷ በደንብ እንድታቅ ነው ሙኒቴ። ከዛ እንደተደበደበች እንዳለች ሀና በሰዓቱ ፕሮግራም ነበራቸው። በበነገታው የተደበደበችውን ነገር ሁሉ ይዘው ወደ ፖሊስ ጣቢያ ሄዱ። ሙኒቴ ልንገርሽ ሲሄዱ ደሞዝም ነበራት ፓስፖርትም ነበራት። ተረድተሽኛል? ከዛ በኋላ ያንን ጥያቄ ሲጠይቁ አሁን እነሱ ጥያቄያቸው ትክክል ነው፣ ግን ሰውየው መጥቶ ቢሮ ላይ አንቺ ምን አገባሽ አንቺ አያገባሽም ብሎ አለኝ ነው የምትለው ሀና። ታሪክ ጥያቄያቸው ትክክል አይደለም። አስላን ከጅምሩ ፖሊስ ጋር ሲሄዱ የድብደባውን ኬዝ መክፈት ይችላሉ፣ የፓስፖርቱንም መጠየቅ ይችላሉ። ነገር ግን ደሞዟን ካንስሌሽኗን በተመለከተ ደግሞ ሌበርን ብቻ ነው የሚጠይቁት። ሰውየው ደግሞ መጥቶ ያስፈራራበት ሰበብ ምን መሰለሽ ሳሪ? ሲሄድ ከሳሽህ ከሌ ነው ይባላል። ገባሽ? ለዛ መጥቶ አስፈራራ። በእርግጥ የማስፈራራት መብት የለውም። እነሱ ቢዚ ባይሆኑ ሴም ታይም ደግሞ ሄደው መጥቶ አስፈራራን ቢሉ ሌላ ነገር ሌላ የሚሰማን ሰው አልነበረም። በዛ ሰዓት ፖሊሶቹ ራሱ ሊያዳምጡን አልቻሉም። ልክ የሰውዬን ሀብዬ ካዩ በኋላ ምናምን ብሎ ተነጋግሮ ዞር ነው የሚሉት። እኛ ወስደን ወረቀቱ ስንሰጣቸው ምንም ማለት መልስ አይሰጡንም። ቁጭ በሉ ብሎ እንቀመጣለን። ከዛ በቃ ምን የተፈጠረው ችግር ሳርዬ መፍታት የፈለግነው ምንድን ነው?
የተፈለገው ችግር። እሷ እኔማ መፍታት እነሱ ይሉሽ በመጀመሪያ ክሴ አለች። እሷ ክሴ እነሱ ነበር የሚከታተሉልኝ። እንዴት ይሄን ሁሉ ብር አውጥቼ ከስሼ ያለ ምንም ነገር እኔ ፋይዳ ሳላገኝ እቀራለሁ ብሬም ፓስፖርቴም ስትል እነ ሀና የከሰሱት ነገር እውነት ፋይዳ ያላገኘው እኔ ደግሞ ምን አልኳት መሰለሽ? ስትከሺ የተሳሳተ ነገር ይኖራል ወይም ደግሞ የሆነ ነገር ሚስ አንደርስታንዲንግ ተፈጥሮ ነው እንጂ ፓስፖርት እያለሽ ተደብድበሽ ብር እያለሽ ክስሽን ዝም ብሎ ፍርድ ቤት ሊዘጋው አይችልም ነው። እኔ ግን እነሱ እንዲያስረዱኝ ነው የጠራዋቸው፣ ሌላ ምንም አይደለም። እኔ ላስረዳት ሳርዬ፣ አርሴማ ኢመራት ላይ ክስ ስትከሺ አንቺን ወክሎ መክሰስ የሚችል ማንም ሰው የለም። አንቺ በቁምሽ እያለሽ ሊወክልሽ የሚችለው ቢሮሽ፣ ምናልባት መክተብሽ እሷ ያመጣችሽ ከሆነች እሷ ልትከታተል መብት አላት። ያም ቢሆን ትከታተለዋለች እንጂ መቅረብ የሚገባሽ ቦታዎች ላይ አንቺ ካልቀረብሽ ኬዙ ይዘጋል። ስልክ እንኳን ካላነሳሽ የሌበር ኬዝ እንዴት ነው የሚሆነው? ልጆች ከሰው በስህተት አንድ ሁለቴ ስልክ ካላነሱ ክሱ ተዘግቷል ነው የሚባለው አይደለ እንዴ? አንቺ በግልሽ መከታተል ነበረብሽ። እቤታቸው ውስጥ በነበርሽ ሰዓት ለምን አልጠየቅሻቸውም? ለምን ኬዜን አልተከታተላችሁም አላልሽም? 8 ወር ስትቀመጪ አሁን ከቤታቸው ስትወጪ ወቃሽ ለምን ሆንሽ እኮ? አሁን ይኸውልሽ እሷ ምንድን ነው ያለችው? እንደገና ለክሱ የተከፈለው ብር እንደውም እነሱ በጣም ጎበዝ ናቸው ያሉት ምንድን ነው ለ1500 ብር ከሰው አምጥቼ ድራም ከፈልኩኝ። የተከፈለው 1000 ነው፣ 500 ብር አለኝ። ያንን ብር ግን አልሰጡኝም። ሌላው ቢቀር እንኳ ሞዴስ እየገዛው ስጠቀም የነበረው ከልጆቹ ነው፣ ልጆች ናቸው የሚሰጡኝ አለች። እና ሀና ደግሞ ከመሬን ነው ያነሷት። እንደውም አሁን ምን አለች ሀና? ይሄ ሳይሆን ያላት እኛ ጋር 900 ብር ነው አለች። ቀጥላ ምን አለች መሰለሽ ሙኒቴ? ስራ አስገብተው ነበረ። ከገባው በኋላ ያንን ሁሉ መከራ አሳልፌ እንዴት የት ወደቅሽ አላሉኝም ስትል፣ እኔ ደግሞ እና ሀና አሁን ለምሳሌ እንዳለችው ሀና ምናልባት ስልኳ የለኝም አያስጠኝም፣ ግን ስራ ስለሆነች ምናልባት ዘንግታ ሊሆን ይችላል። ለምን አልጠየቅሽም የማለት አንቺ ስንት ልጆች ረድተሻል፣ ስንት ልጆች አንስተሻል፣ ስንት ልጆች እያንዳንዱን እየደወልሽ ትጠይቂያለሽ ወይስ የረዳሻቸው ናቸው ብለአክስ ደውለው እድሜ ለአንቺ ሳርዬ በአንቺ ሀገር የገባው ሳርዬ በአንቺ በላው ጠጣው ማለት የሚገባቸው የምን ያብዬን ወደምዬ ነው? አንቺ ቤታቸው ስትኖሪ ገንዘብ ስጡኝ ብለሽ ጠይቀሽ ከልክለውሽ ከሆነ ይሄ ሌላ ጉዳይ ነው። ስራም ከገባሽ በኋላ ገንዘብ ጠይቀሽ ከልክለውሽ ከሆነ ይሄ ሌላ ጉዳይ ነው፣ ይጠየቃሉ። ነገር ግን ይሄን ራሱ ለመነጋገር እዚህ ጋር መምጣትሽ ነውር ነው፣ ነውር ነው፣ ነውር። በጣም ሙኒት አንቺ ከመምጣትሽ በፊት ሀና እንደውም እየሰማችሁ ነው መሰል በጣም ተጨቃጨቅን ከልጅቷ ጋር። ምክንያቱም ልንገርሽ በአሁኑ ሰዓት ያለ ነገር እኔ ወደዚህ ወደ ሚዲያ ከመጣው በኋላ የተረዳሁት ነገር ድሮ ቤቴን ዘግቼ በምንሰራበት ሰዓት ምንም ሰምቼ አላቅም። ወጥተው ያሙኝ ከሆነ አላቅም። በርሽን ከፍተሽ አስገብተሽ መቼም የበላሽውን ታበያለሽ፣ ጾምሽን ካደርሽ ታሳድሪያለሽ አይደለም። አንቺ መተሽ ህፃን ልጅ አይደለችም ይቺ ልጅ። ህፃን ልጅ ሲሆን ፓምፐርስ ልቀይርለት ብለሽ ትሄጃለሽ፣ ቼክ ታደርጊያለሽ። ጡጦ አልጠባም ብለሽ ቼክ ታደርጊያለሽ። ይቺን የምታክል ሴትዮ እዚህ ጋር ለመክሰስ የምትችል አስቢው እንግዲህ ሳሪ። እኔ ከሳሽንም አላቅም ተከሳሽንም አላቅም፣ ግን ከራሴ ቁስል የተነሳ በምትነጋገሩት ነው የምናገሩ። ታሪኩን ራሱ በትክክል አልሰማሁትም፣ ግን እንዳልኩሽ ፓምፐርስ ሄዳ መጣብሽ አልመጣብሽ ብላ ትጠይቃት። ምናልባት አፍራ አልነገረቻት ከሆነ የሌላ ጉዳይ ነው። እቤት ውስጥ እያለ ሂጂ ወደዛ ጨርቅ ተጠቀሚ እንደሚሉት ሄደሽ ጨርቅ ተጠቀሚ ብላት ከሆነ ይሄ ሌላ ጉዳይ ነው። ግን የሆዴን ወቁልኝ። ኧረ ሳሪ ዘንድሮ የልጆቻችንን ሆዳ አናቅም፣ ልጆቻችን የኛን ሆዳ ያውቁ። ባሎቻችን ሆዳችንን እንዲያውቁልን የምንጸልይበት ዘመን ላይ ነን ያለ ነው። ሳሪ እንዴ ሀራም ወላሂ ጋር መጠራት አልነበረባቸውም እነዚህ ላላላላ እኛ እነሱን እኮ አልጠራንም ሙኒቴ። እኛ እነሱን የጠራንም እንደሆን ታውቂያለሽ፣ የክሷ ሁኔታ ለምን እንደዚህ ሆነባት እናንተ። ምክንያቱም ምንም ልጅቷን ልረዳት አልቻልኩኝም። አንድ ሁለተኛ ደላለዋ ብር ልካላታለች። ብሩ የገባው በሀና ሳይሆን በማን ነበረ? ሀና በማን ነበረ ብር የገባው? በዛችኛይቱ ጓደኛሽ
በኑራዬ ነው የገባ። በኑራዬ ብር ገብቷል። ያ ብር በኑራ ገብቶ ልጅቷ ግን ደላሏ አልመለሰችልኝም በሚለው ርዕስ እነሱ እንዲያስረዱን እንጂ በተአምር እነሱን ጄዥ አድርገን አይደለም። ደግሞ ከታችም ነበር ተረድተሽኛል። እኔ ግን ልጅቷ አሁንም ያልገባኝ ነገር ማሚ እነሃና 1100 ደሞዝ አስገቧት ስራ። አሁን ለአንድ ወር የሰጧት ሰውየው 1000 ብር ነው። ለእናሃና አልተናገረችም። ቀጥሎ አሁን ደሞዟ ካለፈ 3 ቀን ሆነው አልተናገረችም። ዛሬ ደግሞ ቤት ቆልፈው ይወጡ አለች። ለእናሃና አልተናገረችም። እናሃና ይህንን ነገር ሰምታችኋል እናንተ? እኛ አልሰማንም። አሁን ነው የሰማነው እዚህ ላይ ነው። ስለዚህ ልጅቷ ገብቶሻል። እኔ ችግር ላይ ነኝ፣ ችግር ላይ ሁኚ ለምንድን ነው እናሃና ያልጠየቁኝ ለምንድን ነው ብላ ስትል እነሱ የመጠየቅ ግዴታ የለባቸውም። ሀንቾ አውሊያ ነው ያላችሁ ቃልቻ ነው ወይስ ሱቃቢ ነው ያላችሁ የሚነግራችሁ? እስኪ እኔም አንዳንድ ነገር እንድጠይቃችሁ። ልጅቷ ያለ ሰበብ እንዲያትልም ወላሂ ሳሪ ይሄ ነገር እዚህ ጋር ይነሳም የደረሰባት ችግር ካለ ሁላችንም በስራዋ ማለት ነው እንተባበራታለን። ነገር ግን እንደ ጥያቄ ሲጠየቅ ምን ያህል እንደሚያስከፋ ሳሪ፣ እኔ በራሴ ስለሆነ ነው ይህንን የምለው። ወላሂ በጣም ያስከፋል። አዎ ግን በእኛ ማለት አይከፉ። ምክንያቱም እኔ ልጅቷ ምንም ልታስረዳኝ አልቻለች። ሳሪ የኔ እኮ ስለማውቀው ነው። አይ በእኛ ያስከፋ መምልሽ አንቺ አላስቀየምሽም። አንቺ አስቀየምሽ ማለት የልጅቷ እዚህ ጋር ዛሬ እኔ ከቤቴ ያስወጣኋት ልጅ አለ ልንገርሽ ሳሪ። ለነፂ ዛሬ ጠዋት ትላንትና ምንድን ነው ተሰርቶላት ሊሴ ፓሴ ከአቡዳቢ ተሰርቶላት እነ አህመድ ሄደው ከአቡዳቢ አምጥተዋት ዛሬ እኔ ቤት ናት። ለነፂ ላኩላት ሊሴ ፓሴዋን እንድትሰራ ቅናሽ ያለው ትኬት እየተፈለገላት ነው። ኦኬ ኢማጅን እዚህ ልትገባ ነበር አሉ። ምን ልትል ብር ልትለምን ያላት 1000 ድርሃም ነው እጇ ላይ ያለው 1000 ድርሃም ነው። እና ያሳለችው ልጅ ናት። ኦኬ በቃ እኔ ወዲያው ተነገረኝ ማለት ነው። ሲነገር የኔ እህት በቂ ካልሆንኩኝ አንቺን ለመርዳት እትወከሊ ውጪ ከቤቴ አለቀ። እዚህ ጋር መታ እንግዲህ አስቢው ነይ ብዬ አስቀምጬ ዱባይ ኤምባሲ 2 3 ተኪዶላት ዱባይ ፖሊስ አልጉሴስ ተሂዶላት ምን ተብሎ የግድ አቡዳቢ ነው ተብሎ ትናንት አቡዳቢ ሄዳ ነው ጨርሳ የመጣችው። ኢቭን ነፂ ጋር ለሊሴ ፓሲው መቼ እንደወጣት ይኸው ይሄን አድርገሽ አሁን እዚህ ጋር መጣ። ሙኒት ቤት ነበርኩኝ 350 ድራም እኮ የጎደላት ሳሪ 350 ነው የጎደላት። ሙኒት ቤት አላለችም በነገራችን ላይ ትለዋለች። በኋላ የት ነሽ ትባላለች። ሳሪ ጋይስ ትዛላችሁ። አሁን እዚህ ጋር ቀደም ብላ ነበር የመጣችሁ ለትኬት ጎሎይ ስትል ነፂ የትኬት ጎሏታል። አንቺ ትኬት 750 ሊሴ ፓሲዋ 650 ነው። ልጅቷ ያላት 1000 ነው የጎደለው 350 ነው። አካውንት ላኪ ኢትዮጵያ ይግባልሽ። ቤተሰብ ጋር ስደውል መልስ እየሰጡ አይደለም። ስንታገሺ አልኳት። ከዛ ወዲያው ተደውሎ ተነገረኝ እዚህ ገብታ ነበር ሲሉ አይዋ ድግስሽን እየደገሽልኝ ነው ደጅ ወተሽ ለምን ይኸውልሽ እኔ እንደውም ስራ ላይ ነበርኩኝ ጎደለኝ ብር ስትል እንደውም ከኢትዮጵያ አምጪ አለቻት። ነፂ ከኢትዮጵያ አምጪ ምናምን አለቻት እና እኔ ወጣች መሰለኝ ታገሽ እኮ ነው ያልኳት። ከዛ ቤት ያለችዋ ልጅ መስኪ የላኩልሽ ልሴ ፓስቴ እኮ የሷ ነው ተመልከች። ከፋይ እኔ አድራጊ እኔ እጇ ላይ 1000 ድርሃም እኮ አለ። ማርያምን ብታያት እንትን እያለች ደግሞ ከዛ ደግሞ ልጅቷ በጣም እኮ ነው የሚገርመው። ከዛ አህመድ እቤት ያለችዋ ደግሞ መስኪን ታውቂያት የለ አንቺ የላክሻት ልጅ ተይ ሙናዬ ተይ በቃ ተይ ሲሉ መጥቼ እናንተንም ሳልጠራርግ በፖሊስ ነው ሁልሽንም ማስለቀብሽ ውጡ አስወጣው ካላስ ስታጎርስ ሊነክስ የመጣ ቀድመን ከሰው አለበለዚያ ይገምታል። አሁን እናንተም ሰላም ልጅቷ ያላትን ሀቅ መልሱላት። ስራዋን ህገ ወጥ ነው ይቺ ልጅ የገባችው። ህገ ወጥ የገባችው መቆጣጠራችሁንትን ጋር ለአሙኒቴ ሀቢባ እንትን ገባች ይልሻል። በመብራን አረተው እናንተ ሀቢባ ታውራበት አዋሳ ገባች ይልሻል። መብሩክ የትኛው ሀቢባ እንዴ ዘንድሮ ቀን ስሚ ሙኒቴ አርሴማ ይኸውልሽ የአርሴማ ልጅ ወይም ስሟ ማን እንደሆነ አላውቅም። የደረገችሽን ሰማሽ? ምን አደረገችኝ ሀቢባ? ኧረ በመብራን ተው በፈጣሪ። ቆይ ያልሰማሁት ነገር አለ እንዴ? ኧረ ልጆቹ ይጨርሱ በመቤቴ። ቆይ ይኸውልሽ ሙኒቴ ስሚማ የእነ ሀናን እንጨርስ አንድ ጊዜ ሙኒት። የእሷ በውስጥ ጻፉልኝ ልጆቼ
ጓደኞቼ፣ ቤተሰቦቼ በውስጥ ጻፉልኝ የተባልኩት ነገር ካለ ለአደለም ማሪ ይኸውልሽ ሙኒቴ ልጅቷ አሁን አርሴማ የምትፈልገው አንደኛ ስሚኝ እና ሚስሙኝ አንደኛ እኔ የገባሁበት ቤት እነሱ ናቸው ያስገቡኝ። ነገር ግን የመጀመሪያ ደሞዜ በ1200 ብር ተስማምተን 1000 ብር ሰጠኝ ነው። ሁለተኛ ደግሞ አሁን ባለውበት ደሞዜ 3 ቀን አልፏል አልሰጠኝም ነው። በዋነኛና ትልቁ ደግሞ በጓደኛዋ ባህና ጓደኛ 1000 ምናምን ብር ገብቶ ወደ ኢትዮጵያ አስገቢልኝ ብዬ ለደላላ ሰጥቼ ያ ብር አልገባልኝም። ለምን? ይሄ ነው ጥያቄው። ስለዚህ እና ልትመልሱልን ትችላላችሁ? ይሄ እኮ ማለት ነው እሷ ላይ ያስገቡልኝ ብላ ለእኛ የሰጣችሁ ደላላ ዋጋ እኮ ነው ይገባላት። ያመጣቻት ደላላ ጋር እኮ ነው የገባ እንጂ እኛ ጋር እኮ አይደለም። እኛ ኑራዬ ጋር አስገባች፣ ኑራዬ ደግሞ ደላላዋ ጋር አስገባችላት። እሷ የፈለገችበት ቦታ እኮ አደርሳላታለች። ከዛ በኋላ ግን ደላላዋን ነው መጠየቅ ያለባት እንጂ እኛን አይደለም። ኦኬ እሷ ለኑራ አስገቢልኝ እንጂ አለቻችሁ። የሀቢባ ይቀድማል ማሪ ቆይች ልጅ እዚህ ቁጭ ላይ ምን ሀቢባ ነው የሚቀድመው? ለኑራ አስገቢልኝ አለቻችሁ ብር ነው እንጂ ኑራ አስገብተሽ ደላላዬ ለእናቴ ለቤተሰቦቼ ታስገባልኝ ብላለች። አስገቢልኝ አለቻት፣ አስገባችላት። በቃ የአርሴማ ልጅ ቀጥይ። እሺ ሌላኛው ደግሞ አሁን ያለችበት ሁኔታ ጥሩ ላይ አይደለም። ቤት ትቀይሯት አላችሁ ወይስ እንዴ ነው? የአርሴማ ልጅ ሚውት አንሺ። የአርሴማ ልጅ አሁን ይኸውልሽ ሳሪ እኛ የምንሰራው ስራ ቦታ ማለት ነው። እኛ እየሰራን ያለነው ስራ ይሄንን ስራ እንሰራም። እኛ በሰው ፈልገን ነው ስራ ያስገባናት ማለት ነው። ኦልሬዲ ልክ እንደተማ ልጁ ጋር ደውለን ለምንድን ነው ደሞዝ ያልተሰጣት ብለን ጠይቀናል። ልጁ ደውሎ ይጠይቃቸው ሰዎቹን ለምን እንደዛ እንዳደረጋ ለምን እንዳልሰጣቸው 3 ቀን ነው ያልተሰጣት ይጠይቃቸዋል። እሱ ያለውን ነገር መቀየርም ከፈለገች ደግሞ ይቀየርላታል። ግን በዚህ ደረጃ እንደዚህ መሆኗ ይደብራል። እኛ ያን ሁሉ ጊዜ ስትቀመጥ አልከበደችንም፣ አልሰለቸችንም። እንደውም ሰላም የደላላ ተከፍሎሽ ነው ያስገባሽው? እኔ ምንም ያልተከፈለልኝ። ስለዚህ አይመለከትሽም። አዳምጪ። ካልተስማማት ሳሪ ካልተስማማት ስራውን ትልቀቅና ሌላ ስራ ፈልጋ ትግባ። የመደረሽ ህገወጥ ብሯን አሁኑኑ ያስተላልፉላት። የፈለገችበት ቦታ አሁኑኑ አስተላልፉ ብሯን። ስለ ስራ እጃችሁን አንሱ። አይመለከታችሁም። ላደረጋችሁት ደግሞ አላህ ጀዛችሁን ይክፈለው። አለቀ። እሺ የአርሴማ ልጅ የምትይው አለ? እኔ የምለው ነገር ምንድን ነው አይደለም እኛ ጋር ተቀምጣለን እንደገና ደግሞ ብሩ ወደ ኢትዮጵያ ገብቷል የምትለው ሲጀመር እኔ ኑራ ወደ ኢትዮጵያ የላካቸው እኔ ብር ጋር አስገቢልኝ ነው እንጂ ያልኳት ለሳራ እሷ ጋር ይቀመጥ ብዬ አይደለም። እርግጥ እነሱ ላያውቁ ይችላሉ። ኑራ ናት ይሄን ነገር የምታውቀው ማለት ነው። ከዛም አልፎ ደግሞ እርግጥ ኑራ ለደላላ እንድትሰጣት ሰጥቻለሁ አስገብቼ ነበረ አደላሽ ነው እኮ ኑራ ለደላላ ሰጣችልሽ። አለቀ እኮ ለደላላ ሰጠቻት። ገብቶሻል አይደለ? ለደላላ ብር ገብቶላታል አይደለ? ስለዚህ እሷ ደግሞ አላቅም ስላለች ይሄን ነገር እንድጠይቁልኝ ነው። በሁለተኛ ደረጃ ደግሞ ለደላላ ለኔ ብር አልገባልኝም አለች። አላቅም ነው ያለች። ኑራ አላስገባችልኝም ማለት ጠይቂያትን አላቅም ነው ያለችኝ። ሪከርድ አድርጌላት። እሺ ሀና ደላለዋ ኑራ ለደላለዋ ብር አስገብታላታለች። አስገብታለች። ርስቱ አለ። ኦኬ ደረሰኛላችሁ? ርስቱን የታም አለ ማሪ አንቺ ጋር ካለ ምን ችግር አለ? አንቺ እኮ አሁን እያልሽ ያለችው እኮ ኑራ ለደላለዋ አድርሽ ተባለ አድርሳለች። ስለዚህ ኑራ ተጠያቂነቷ ምንድን ነው ታዲያ? እኔ ጋር አልደረሰም እያለች እሷ ሪከርድ ታደርግልኛለች። ሴትዮዋ አንቺ ደረሰኝ ስለፈለግኩ ብቻ አንቺ ደረሰኛለሽ አይደለ እንዴ? እሷ ጋር ነው ደረሰኛለሁ፣ እኔ ጋር የለም። በኑራ ስለገባ ሰውየውን ያስተላለፈላት ወደ ኑራ ማለት ነው። ስጧት ደረሰኛውን እንልክልሻለን እኛ በውስጥ አና ስጧት፣ አሁን ስጧት። ሀይ በያታና የውሸት ደረሰኛ አለ ላይ የለም። እናንተ ደግሞ እንደ ኢትዮጵያ መጭበረር መሰላችሁ።
ሲጀመር ያ ብር እስከ ዛሬ ድረስ ካልገባልሽ ምን ነው ዝም አልሽው? እውነቱን ካልገባልሽ ማለት ነው 8 ወር እንኳን አይደለም። እኔ ይሄንን እዚህ በነገራችን ላይ እንደዚህ መነጋገር አሁን በጣም ስለባሰብኝ ነው እንጂ የኔን ጸባይ እናንተም ታውቃላችሁ። ገብቶሻል አይደለ? እኔ በትንሹ ነገር እንደዚህ ሞዴስ ምናምን አልኳችሁ እንጂ እናንተ የዚህ ሀገር ነው እናንተ እኮ ለደላለው እኮ ገብቷል። ገብቶሻል አይደለ? ቢያንስ 4 ወር እስከ 4 ወር ድረስ 3 ወር ድረስ ብታስተምሙኝ ከዛ በኋላ ደረሰኝ ተቀበያቸው። ለኑራ ለደላሏ ያስገበችበትን ደረሰኝ ተቀበያ። እና ደላሏ ጋር እንደሆነ ከነሃና አኒ ዋትስአፕ ላይ ላኪ። ይሄኛው የትኛው እነሱ ጋር ያለው ብሬ እነሱ ጋር ማሪ፣ አንቺ ግን በጣም እንትነሽ ውዴ። እነሱ ጋር ተመሰጋግነሽ ነው መለያየት ያለብሽ። አይደለም ሳርዬ ማለት እኔ አሁን እናንተ ቆይ እዚህ ገስት ላይ የተቀመጣችሁት እንደዚህ 24 ሰዓት ሙሉ የተቀመጣችሁ ሙኒትም ሆነ አንቺም ሆነ ሌሎችም እህቶቼ ማለት ነው እኔ እንኳን ያላጠፋሁትም ባጠፋ ይሄ ሁሉ በደል ደርሶብኝ እኔ ማመስገን ያለባቸው። እኔ በዛን ሰዓት እኮ ሞዴስም ሆነ ምግብም ሆነ እንትን የሚሉልኝ ማን ያመስገን ቤት ያሉ ልጆች ቢሰጡልሽ ለማርያምና ለሚካኤል እንኳን ዳቦ ምጋግረው ልከሽ የመጣሽው ማን ነው እንዴ? 5 አንቺ ልከሽ ቆይ ያርሴማ አንቺ ስርዓት ይኖርሽ። አንቺ ልከሽ የመጣሽው እነሱን ነው አይደለም። አይ ሰው የተበደለው ነገር አወራች እንዴ? በጣም ቅድም ጀምረን ነው ስንሰማት የነበረው ያወራች። እናንተ አሁን እየመጣችሁ በማንም ቲክቶከር ዞሪ ሁለት አውራት በይ እንዴ? ሰዓት ገና መጀመሪያ ነው አንቺ ጋር የገባው። እግዚአብሔርን እኔ ሰርቼም አላውቅም። ገና መጀመሪያ ነው የገባው ትላለች ማለት ነው። ቆይ እዚህ ቦልቂያት ማዛ ሂደሽ የተቆረጠ ስሚ በጣም ነው ያወራችሁ እኮ ጋይስ። ቅድም ጀምረን አውርተናል ጨርሰናል። ስሚኝ አዳምጪኝ። አርሴም አንቺ መጀመሪያ ክስሽ የመጣሽው ለደላላሽ ነበረ ነው አይደለም? ስለዚህ አንቺ እነዚህ ሰዎች ምንድን ነው የሚያደርጉሽ? ምንድን ነው አሁን ለምሳሌ እነሱ የበደሉሽ ምንድን ነው? እነሱ የበደሉኝ ነገር በደሉኝ እያልኩሽ ያለሁት እኮ ይሄን ያክል ወር ተቀመጥኩኝ። ይስተካከልልሻል፣ አይዞሽ በርቺ። እኔም ኢትዮጵያ ሄጄ ልምጣ። ከዛን ደግሞ ኖራ ሄደች፣ መጀመሪያ ሀና ሄደች። ከዛን ደግሞ ኖራ በስነ ስርዓት ቤታቸውን ጠብቄ አርድቼ ልጆቹን ተንከባክቤ ደረቅ ሩዝ እየበላሁኝ ቢያንስ እነሱ እንኳን ራሱ ማለት ነው እነሱ ልጆቹ እንኳን 5-10 ቢሰጡኝ ገብቶሻል አይደለ? ለማርያም ጸበል ጻድቅ እያልኩኝ እነሱን በስነ ስርዓት ምሳ አዘጋጅቼ ምናምን እምውል እህት ነበርኩኝ። እኔ ለእነሱ ክፉ አልነበርኩም። እምነግርሽ ነገር ማለት ነው ምንም አላሉ። እኔ የምልሽ ነገር ማለት ይሄን ነገር ደግሞ ቢያደርጉ እነሱ ላይ እንደዚህ ብቀመጥ እኔ እነሱን ያከሰርኩበት ነገር አለ ብዬ አላምንም። ስለዚህ ፈልገሽ ነበር። ቆይ ሳርዬ ገባኝ። ጓደኛ ደሞዝ እንዲከፈልሽ ነበር አርሴማ ተነጋግራችኋል? ያንም አላነሱብኝ እና የቤት ኪራይ እየከፈልሽ ነበር የምትኖሪው አንቺ። እሱን አስበሽዋል? ቤት ውስጥ ነበር የምትኖሪው አይደለ እንዴ? ይኸውልሽ አርሴማ ከሰው ጋር ስንኖር አንድ ነገር ልንገርሽ አርሴማ፣ የመጀመሪያ ጥያቄ የነበረው ሙኒቴ፣ የመጀመሪያ አርሴማ ጥያቄ የነበረው ደላላዬ አይደል እንዲ ጋይስ። እኛ እኮ ከጀመርን እኮ ቆይተናል። ሙኒት እዚህ ወደዚህ የመጣው 8 ሰዓት ነው ምናምን፣ ይኸው 10 ሰዓት ከምናምን ሆነ። ደላላዬ የወሰደችብኝ ብር አለ። በማን የገባ? በኑራ የገባ። ኑራ ግን ለደላላዋ ሰጥቻታለሁ ትላለች። ደላላዋ ደግሞ አልሰጠችም በሚለው ነው እንጂ ለነኑራ ክስ አልነበረም የሚመጣው። ዞሮ ታርጌ ምናልባት አገልግሎቷን ልታስብ ይሆናል። እሷ በቤት ውስጥ እየሰራው ስለሆነ ለምን ዝም አሉኝ ከሆነ የቤት ኪራይ ከፍለሽ አልነበረም ስትኖር የነበረው እርግጠኛ ነኝ። ደግሞ ታመሽ ከሆነ በእርግጥ አስተኝቶ ማስታመም የማንም ሀበሻዊ ባህል ነው። ግን አንቺ ቁጭ ብለሽ የቤት ኪራይ ሳትከፊ አንድም ነገር ሳታደርጊ እነሱ ወጥተው ገብተው እንዲያኖሩሽ ፈልገሽ ከሆነ ተሳስተሻል። ሰላም እናንተ ክብራችሁን ያጣችሁበት ሰበብ ይሄ 900 ድርሃም እጇ አለመድረሱ ነው። አስተካክሉ፣ እጇ ይድረስላት። ከዚህ በኋላ ግን እጃችሁን አንሱ።
ይሄ አሁን በአጭሩ የተቀጨ ነገር ነው። ከዚህ በኋላ የሚመጣባችሁ ከዚህ የበለጠው ነው። በዛ ላይ ህገወጥ ሰራተኛ ስታስገቡ ደሞዝ እንኳን ቢከለክሏት መነጋገር እንደማትችሉ ልቦናችሁ ያውቃል። ስለዚህ ነገ ደሞዝ ብትነጠቅ እነሱ አስገብተውኝ እንዲያደርጉኝ ነው የምትባሉት። ካላስ እኔ ብሯን አሁን እኛ አብረን ስንኖር ጌታ ምስክሬ ነው፣ አብረን ነበር ቁጭ ብለን አንድ ጣውላ ላይ ስንበላ የነበረው። ከዛ በኋላ የተቸገረችውን ነገር ደግሞ ቸግሮኛል ብትል እኛም ምንም ዝም አንላትም። ወላ ጠይቃታለሁ እኔ ከየት አምጥተሽ ነው የምታረጊው ብያት ማለት ነው። እንደ ሄድ እኮ ነው ከኛ ጋር ስትኖር የነበረው። እኔ ምንም መጥፎ ነገር አላየሁባትም። እንደዚህም ወጣ ትናገራለች ብዬም አልጠበቅኩም። እኔ እንደው እኔ እንደዚህ አልጠበቅኳትም። የሩቅ ሰው አይደለም የሚጎዳሽ፣ የሩቅ ሰው አይደለም የሚያስወቅስሽ። የኔ ብለሽ አብረሽ ገበናሽን ያሳየሽው አብረሽ የበላሽው የጠጣሽው ሰው ነው። አለቀ። እንደማይሆን ክሱ ታውቃላችሁ። ገንዘቧን እናንተ ጋር በሀቅ ያለውን ስጧት። ቻው በሉ። እኔ እኮ ከዛ በፊት ነው ገና ስራ ከመግባቷ በፊት ያኔ ጋ ያለሽውን ግን ላስተላልፍልሽ ችግር ላይ ከሆንሽ ብያታለሁ። ይኸውት እየሰማች ነው ስላት አልሰጣችኝም አካውንት። በቃ በፈለገችበት ሰዓት ብር አሁንም ብሆን አለ አሁንም ላስተላልፍለት እችላለሁ። አቅኖ አላት ብር። እኔ አሁን የምትረዱ ሰዎች የሰው ልብ ማወቅም ጥናት ማድረግ አለባችሁ። ዝም ብሎ መርዳት ተከልክሏል ከዚህ በኋላ። አረ በጣም ሁሉን ጊዜ ሰዓትን እሻውን ሙኒት እሷ ፍላጎቷ አንደኛ ብሩን ይላኩልሽ፣ ወዴት ይላኩልሽ? የአርሴማ ልጅ ብሩን ወይንቲን የአርሴማ ልጅ ወዴት ይላኩልሽ ብርሽን? የአርሴማ ልጅ የአርሴማ ልጅ ሰኒ ከናና ደግሞ ተቀበይ ደረሰኝ አልሰጡኝም። ሳሪ ዋትሳፕ ላይ ላኩላቸው አይመልሱም። አለዲን አና ላኩ ደረሰኝ። የአርሴማ ልጅ አቤት ብሩ ወዴት ይላክልሽ? እኮ ወዴት ይላክልሽ? ከዚህ በፊት እንደዚህ ስትጠየቅ እንደዚህ ነበር ያለችው። እሺ አሁን እኛ እንደከለከልናት ማሰብ የለባትም። እሷ ብሩ እያላት አለ ብርሽ እየተሰጥሽ ተብላለች ከዚህ በፊት። እኔ እያልኩሽ ያለሁት እኮ ልክ ሰው አብሮ በልቶ አብሮ ጠጥቶ እንደዛ አድርጋችሁ ማስወጣታችሁ ሰው እንዴት አኩርፋችሁ እንዴት ሰው እንዴ ስልክ አንቺ 24 ሰዓት ሙሉ እንደዛ እንዴ ምናምን በምንደዋወልበት ሰዓት እንዴት አድርጋችሁን ያስወጣችሁ? አኩርፋችሁ እኮ ነው የሸኛችሁኝ። ከእናንተ ጋር ስንበላ ስንጠጣ እንዴት እንደዛ ይደረጋል? ገጽታችሁ ስጋችሁ ደማችሁ እኮ ነው። እውነት ለመናገር አሁን ግን እዚህ ገስት ላይ እንደዛ አታስመስሉ። እውነት ለመናገር ማለት ነው። እውነት ያችሁ እውነት ናት። እዚህ ገስት ላይ ግን አታስመስሉ። እውነት ለመናገር ማለት ነው። ያለው እውነት እኮ ነው። ምንድነው የምታረጊው እኛ ጋር? እና ታዲያ ብንቀመጥ ለእናንተ ገረድ ሁኔ የተቀመጥኩት አይገርምሽም? የአንቺ ጥፋት ነው፣ የአንቺ ጥፋት ነው። ማን ተገረጃለሽ? 8 ወር ሙሉ ማን ተቀመጫለሽ? ማን 8 ወር ሙሉ እኮ ሳሪ ቁጭ በያሉት ምኑ እንዳሉ ታውቂያለሽ? ሐምሌ ላይ ማለት ነው። ምን አለች መሰለች? መጥቼ አስተካክለዋለሁ ቁጭ በይ ነው ያሉኝ እኮ ገብቶሻል? አመሰግናለሁ ማሪ። አዳምጪኝ። የአርሴማ ልጅ በየት እንደምታስገባላት ጠይቂያትና በቃ ቋጭ ነገሩ እኮ ታዲያ ታስገባልሽ ብዬ ስላት አካውንት የለኝም ትላለች። ሲጀመር ልጆቹ የመጡ ለዚህ ወቀት አልነበረም። ያለችበት ድረስ ይላኩላት። ስራ የገባችበትን ያውቁ የለ ታቁት የለ ሀና ለክብራችሁ ስትሉ ይህንን አድርጉ። ሌላውን ማትፈልጉ ከሆነ ብሩ 900 ብሩ እኮ እንልክላታለን። ችግር የለብንም። በዋትሳፕ ሜሴጅ ተላላኩ። እዛ ሆናችሁ አሁንም ተቀብ ይሄንን ለዚህ ላለ ሰው ለሰኒ ላኩ። ከሪሲፕት ደረሰኝ ልኳል። ብሩ አሁኑ ነው እናስገባለን እኛ ኢትዮጵያ አካውንት ለማን ታደኛ ወደ ኢትዮጵያ ታስገባላችሁ። ትክክል። ይኸው ብሩ የገባበት የዛችሁ ኔትወርኩ የተመታ ነው በጣም ፋይረርኩ መጥተዋል። የታችሁ
የዛሬ አመት ማዳማ ቤት ቁጭ ብላ 1900 አስተላልፉልኝ ብላ ነበረ ለደላለዋ ማለት ነው። ይሄ የገባበት ነው። የዛሬ 8 ወር የደላለዋ ነው አይደል ያስተላለፋችሁበት። ግን አሁን ደላለዋ ደግሞ ካደች። አሁን ደላለዋ ካደች። ያንቺ ጓደኛ እንዳላስገባሽ ይላል ነው ለሷ እየነገረች ያለች። እሱ እኔ ምንም ማውቀው ነገር የለኝም። ምክንያቱም በእሷ ምክንያት እኔ እሷን ተጣልቻታለሁ። ምክንያቱም እሷ እንዳሰጫት ልጅ ስራ ትግባ 8 ወር ሙሉ ተቀመጠች። በዚህ ምክንያት ተጣልተናል። እኛ ፌክ ደረሰኛለ ባይዘዌ ፌክ ደረሰኛለ። ባንክ ሄዳችሁ ቼክ አድርጉ። ባንክ ሄዶ ቼክ ማድረግ ይቻላል። ምን ችግር አለ እኮ 2024 እኮ ነው እኮ የዛሬ አመት የገባበት ነው። ብዙ ነው የሚገባው ለሷ። ደላለዋ እኮ ያንንም ክዳት አለች እኮ። አሁን እኮ ደላለዋ እኮ ኢቭን እመጣለሁ እያለች እኮ ሳትመጣ እኮ 8 ወር ሙሉ እኮ እነሱ ጋር ተቀምጣለች። ታውቂያለሽ? ወር ብቻም አይደለም ከዚችን ራሱ በስልክ አላገኝም። እግዚአብሔርን አክስቴ ብቻ ናት አዲስ አበባ። የእሷም ስልክ አይሰራም። ኢትዮጵያ በምን ይባልሽ? እናንተ የት ነው ያላችሁት? አላይን። እሺ ልጅቷ የት ነው ያለችው? እዚሁ አላይናት። አላይናት ለይዊ ስጡላት። ይዊ ከአንቺ ተቀበይና አንቺ ለሷ ብዙ ነው አለም አቤት ወይ በባንክ በምን ይልኩላታል? ጋይስ የእናትም እኮ አይዲ ምናምን ለይዊ ትሰጣላችሁ። ችግር የለብንም እኛ ለማንም እንሰጣለን። ደረሰች ሀይባያቸውና እስቲ ሎኬሽን ይላኩልሽ። ምንድነው ህዝቡ የምትገባበት ሳሪ ለማን ይላክ? እራሷ ሄዳ ትቀበላቸው። ሳሪ እና በኋላ ማለት ተቀበሉ ታስገቡላት አላችሁ። ኢትዮጵያ አካውንት ውስጥ ማለት ነው። ከነ ወረቀቱ የለኝም። በቃ ስታገኙ መተሽ ደግመሽ ጠይቂ። እኛ ጋር ኮዳወረሽ ልጠይቀኛል። አንቺ ሲጀምር እናንተ ስልካነሱልኝ አይደል? አሁን ሜዳ ላይ እንደዚህ ሆነ ታወራላችሁ። አንቺ አልጀወልኩም። ዝም በይ እናንተ ኮሜንታተሮች እመቤትን የሚያለቅሰው በጭራሽ አቃለውላችሁ። ምንድን ነው ያለችው ቅድም? አልደወልኩም፣ አልጠየኳቸውም፣ እነሱም አልደወሉልኝ፣ አልጠየቁልኝም ነው ያለችው። አንቺ መቼ ደውለሽ ነው ስልክ ያላነሱልሽ? አይደለም እያልኩሽ ያለሁት እኮ ሳርዬ፣ ሲጀመር እኮ ከፊቱ ይላል። እነሱ እንዴት ብለው ስራ ነው ያስገቡ። ጋይስ እመቤቴን ነው የምላችሁ። ይኸውላችሁ ለማህተባችሁ ይምጡ። የፈለገ ነገር ቢሆን እውነት ተናግራችሁ መሸበት ነው። እዚህ ኮሜንት ላይ የምታስቀበጡ በአናታችሁ ተተገቡ፣ ገደል ግቡ። ምክንያቱም እውነት የላችሁ፣ ታሳፍራላችሁ። በደንብ አዳምጡ። መጀመሪያ ስትገባ ያለችው ቆይ ስትገባ ያለችው ምንድን ነው ያለችው? ስራ ነው የላኩ አለች። ከዛ አላወሩኝም ከፋኝ አለች። ለምን ስላት አላወሩኝም። እንዴት አይጠይቁብኝ ካለብኝ ሁኔታ አንጻር ስትል ታያቸው። ስራ ሆነው ሊሆን ይችላል ያልጠየቁሽ። አንቺ ለምን አልጻፍሽም? አልጻፍኩም። ለምን አልደወልሽ? እንደውም እኔ የአንድ ወር ደሞዝ 1200 ብር ገብታ ስራ 1000 ብር ሲሰጥ ለምን አልጠየቅሽም ነው የኔ ጥያቄ። ጠይቀሻቸው አላልተ የሰው ልጅ ጋይስ ነገ ሳራ መስክሪ እከሌ ትክክል ስታዛዝን ላ የለም ምን አስታስራ ነው የምትሄደው? አንድ ነው የሚወራው። ለአጥቅሽ ሙች ይግጃሉሽ ነው እና ጠሉሽ አልጠሉሽ ምን ታመጫለሽ? አልደወለችም ደወለችው በቃ አልደወለችም። ስለነሱ አላወራሽም ስትመጪ ስለ ደላላ ነው እነሱ ረዱሽ ስልሽ አዎ አንስተው ግን ብሬና አሁን ለምንድን ነው ሀሳብሽን የምትቀያየሪው? እንደስስት ሳሪ ሀሳብ እኮ እየቀየርኩኝ አይደለም። እየቀየርሽ ነው። አይደለም ብርሽን ይስጡሽ። ኦኬ
ብርሽ ለምን አልሰጡሽም? ይስጡሽ። ለምን ትፈራለች? ፈርታ ነው። አለቅላቂ ጽጌረዳ ባናትሽ ተተከኝ። ለምን ትፈራለች? አትፈራም። ይሄንን የተናገረች ውሸታም ስለሆናችሁ ውሸታም ናችሁ እናንተ። አንዳንዶቻችሁ በጣም ውሸታም ናችሁ። ቀጣጥፋችሁ ሰውን ለማሳመን ትሞክራላችሁ እንጂ ፈርታ አይደለም። እኛ ጋር ውሸታም በቃ ውሸታም ነች። በመጀመሪያ ልጆቹ አንስተዋታል፣ አነሷት። ከየት አነሷት? ከወደቀችበት አነሷት። ከሰሱላት፣ ምን አሏት? አለቀ። ከዛ በኋላ 8 ወር ተቀመጠች ከነሱ ጋር። ስትቀመጥ ስትበላ ስትጠጣ አብራ ስተኛ ተቀመጠች። ካላስ ጋይስ ሲያስቀምጧችሁ ሚስ አንደርስታንዲንግ ወይም ደግሞ እናንተ ያልተመቻችሁ ከሆነ በወዳችሁ ተገዝታችሁ ልትቀመጡ አይገባም። ምክንያቱም ካላስ የሆነ ሰው ካልፈለገ አልፈለገም ነው። አሁን ምን አለች? ወደ ስራ ላኩ፣ ግን ታክሲ ወሰደኝ ልጅ ተመልሰሽ እነሱ ጋር እንዳትመጪ ብሎኝ ነበረ አለች። ምን አገባው እሱ? ምክንያቱም ምን አገባው አባባሌ ታክሲ የወሰዳት ያስገባት እንጂ ስለነሱ መነጋገር አይጠበቅብሽም። ስለዚህ እነሱ ያስከፉሽ ነገር አለ ወይ? አላስከፉኝም፣ ግን እኔ የክስ 1800 ብር ተብዬ 1000 ብር ከፍዬ 1500 ብር ተብዬ 1000 ብር ከፍዬ 500 ብር እነሱ ጋር አለኝ። እኔ ግን ሞዴስ ስገዛና ወይም ደግሞ ሞዴስ ሳይኖረኝ ሲቀር እንኪ ብለው ሳይሰጡኝ የሰጡኝ ልጆች እቤት ያሉት ነበሩ ስትል እሺ አንቺ ልታስረጂ ስላልቻልሽ ክስሽ ላይ እንደደረሰ እነሱን ለምን ብርሽ እንዳልሰጡሽ ይምጡና እንጠይቅ ተባብለን የመጡ ልጆች አለቅ አበቅ። አሁን ተመልሳ እነሱ ወቃሽ ሆነች። ነገ ሰው የዘራውን ያጭዳል። ለዚህ ነው የማያልፍላችሁ። እንዲህ ማድረግ ያስፈልጋል። አሁን እናንተ ተፋቱ በቃ። አንዳንድ ሰው ልንገርሽ የደቡብ ፍርድ ስለሚፈርድ ነው። እዚህ ኮሜንታተር ለአንዳንዶቹ እኛ ጥቢያ ሰጣችኋለሁ። ምክንያቱም ውሸታምነት ይወዳሉ፣ በሀቅ አይመሰክሩም። ለሀቅ ስለማይቆም ሲል በቃ ነው የሚሉት። እንደዚህ አይነት ሰው ደግሞ አስመሳይ ነው። ሀና ብሯን ስጧት፣ አካውንት ላኪ፣ ብሯን ስጧት፣ ከራሳችሁ ይውረድ። አሁን ከፈለገች ከስራው አስወጣት፣ ካልፈለገች ትስራ፣ ከፈለገች ትቀመጥ። በቃ ውጡ አሁን እናንተ ሁላችሁ ብሯን ብርሽ ውስጥ የምትወስድበት ሰዓት ወይ ደግሞ አካውንት ላኪ። እኔ ጋር እስከገባሽ ድረስ ቢያንስ ብርሽ ይመለስልሽ። አካውንት ላኪ። አሁን ነገ ከነገ ወዲያ አልሰጥም አሉ ምናምን ብለሽ መጥተሽ ብታለቅሽ አያገባሽ። አካውንት ላኪ። ከራ ሊንኪ ማለት ነው። የቤተሰቦችሽን አካውንት አሁን ተቀበይ፣ አሁን ተቀበይ ብርሽ እዚሁ እንዳለን አሁን ተቀበይ። በደንብ አዳምጪ። ሲቪል ሲያድር አያገባኝ። ግን አንቺ ዛሬዬ ወይ አንቺ ጋር ይቀመጥና ከቤተሰብ ይቀመጥና ላኪል የሮ ለማውስቴ ማማሪላ አንቺ ቆይ ጥያቄ ቤተሰብ አውርተሽ አታውቂም? እግዚአብሔርን ነው የምልሽ። በቃ መቼ ባለፈው ልክ መስከረም ምናምን ላይ ነው አክስቴን እንኳን ይከዳረ እናት አባት ቤተሰብ የለሽ ጊዜ ነው ፊቦፋት ምን አረኩሽ? ታዲያ በምንድን ነው አካውንት ያላችሁ? ድምጼ ማለት ነው አካውንት ማለት ነው። እና ያን አላስገባም እንዴ ሳልሽ በትላች ሊጠማማ እኔ አይደለም እንዴ እንደውም እዚህ እንዳሉ ይስጧት፣ እዚህ እንዳሉ ያስገቡት ነገር ዳውንሎድ እንዴት ቪዲዮ ሰናና ማቃላ ትንሽ አሁን ማለት ነው እስከሚቀጥል ድረስ አንድ ሰው ማለት ያስቀምጭልኝ ሊንኪ ገሉሳ አራሻና እሷ ስራ የገባችበት ቤት ከእናንተ ስንት ጊዜ ተቀበሉ? ምን ምን እንደማለት አላውቅም። ያው ሰው ስላልገባ የት እንዳለች ማለት ማለት ነው እንዳለች ግን አውቃለሁ። እሺ እንደንዳ ሰምቶ ወደ አረጋገጠ ገሉሳ ጋር ወለጂ ሰብሚት አለ ሬጂስተር አሁን እንደዚህ ነው ፈቃደኛ ሆኖ ለሃሉ ሄዶ ደጋግሞ ሰንጀለ ሲይፈት ለማከኩና እኔ ነዝለኝ በቃ መኪና የለኝም እኔ የማደርስበት ለሰው ታክሲ ከፍዬ አልሄድም እኔ ጉዬ ሰዲ እሺ ችግር የለም አትይ እናንተ ምንም አትይላችሁ ችግር የለም እኛ ግን ለመቀበል እንሞክራለን እና ያላችሁበት ሎኬሽን አሁን ታዛባ ከሆነ ቀን እሺ ሳኒ ስለዚህ 3 ቀን ሰዓት ላኪ አለ እንንጥልና ላኪ ከዛ እኛ ካርኒት እንመካለን ይፈጅ በኋላ ሳሪዬ በቃ አስማማቸው አፋ ነው ጣላቷ እንጂ ምስኪን ነገር ነው 2 ሰዓት ስለሆነ 3 ሰዓት ስፖንት ቲቪ ቶ አንተን እንዳይረባከሽ ማማ ይባከሽ እንዲህ ያላችሁ ነው ሰው የምታበረታቱት።
አላልኩም እና ታዲያ ተጣልቶ እንደ ማለት ነው። ደውልና የመጀመሪያ ከአንዱ 200 ብር አላት። አሁን ደግሞ የአንድ ወር ደሞዝ አላት። ሰውዬው ሙሉ ደሞዟን ይስጣት። ለምንድን ነው ደሞዟን የከለከላት? እኔ እኮ ሰውዬው እንትን ብሎ የሆነ ከጓደኛዬ ተቀብዬ ነው ከጓደኛዬ ነው የተቀበልኩት። አንተ እንትን ልጆቹም ከጓደኛዬ መጀመሪያ የሰጡ ልጆች አሉ። በእነሱ በኩል ነው እኔ ጥሩ ሰራተኛ ፈልጋለሁ ስል እኮ ነው የሰጠሁት። እኔ ሰውዬው ገብቶ እኔ ነግሬዋለሁ። መጀመሪያ በቀደም ቀይራለሁ ስትል ልጅቷን ብር ሰጥተህ እንትን በልና ሌላ ልጆችን መውሰድ ትችላለህ፣ ብር ስጣት ምናምን ብዬ ነግሬዋለሁ። ግን አሁን ሪካርዱ ሰምቷል። ሪካርዱ ሰምቶ አልመለሰም እኮ መልሰ ደውልለትና ልጅቷ ደሞዟን ትፈልጋለች። ሌላ ሰዎች ደውላ ታዲያ እኔ ከማወጣን ጋር እንዴት ሆኜ ሊከራከር? እኔም ነግሬዋለሁ። ታዲያ እኔ ቢያስገባ ታዲያ እኔ አትስጥ ምንትኑ እኮ አትስጥ አላልኩም እኮ አይደለም። እኔ እሱ ሰውዬው ጠማማ ሆኖ ነው እንጂ እኔ ስራ ቢያስገባ እኔ ማንም እንደሚመጣ እሱ ስለጠየቀኝ ሰጠውና እንደዚህ ሲያወሩ ሁለቱ ከምትን ብዬ ቁጥሩ እንደላኩኝ ደወልኩለት፣ ሪካርድ አደረኩለት፣ አልመለሰም። ልጅቷ ኦንላይን ላይ የከሰሰችክ ነው በለው ሰውየውን ደሞዟ ስጣት ነው። አሁን እንደዚህ እንዴት ወላሂ አራም ነው። እንደዚህ ምስኪን ነው። ለአንተም እናት አለች፣ ልጅ አለች፣ አባት አለ። ለምንድን ነው አንተ ወልዳል? ለምንድን ነው የልጅን ብር የሚከራከረው ምናምን ብዬ አውርቻለሁ ሪካርድ ላይ። ሪካርዱ ግን ሰምቷል፣ አልመለሰም። ታውቃለህ የእነሱ በተንኮሉ አሁን ብዙ ባለፈው እንደዚህ ለእኔ አንድ ልጅ አስገብቼ ብር ከለከለ የአንዱ ሰውዬ ማለት ነው። ናላስ እንደዛ ከሆነ አንተ ብር እየከለከለ እያወቅህ ለምን ታስገባለህ? ብር እንደሚከለክል ካወቅ ማስገባት የለብህም። ኃላፊነቱን ማትወስድበት ስራ አንተ ቆን ነገር ንገርክ ተፋኖስ መንስቴ አንተ ይሄ ሰውዬ ቤት ሌላ ልጅ ያስገብተህ ደሞዝ ተከልክሎ ነበር ስላቸው ነበር። ሌላ ልጆች አልተከለከሉም። ሌላ ቤት ነው አንተ ያስገብተህ ደሞዝ የተከለከለችው። እሺ አሁን ይሄ ሰውዬ እንደምንም አድርግና ደሞዟን ተቀበልላት፣ ልጁ ትውጣ። ከዛ ልጅቷ እንትኑ ጋር ትደውልና ንገረው። እኔ እኮ ሰውዬው በኦንላይን መጥቶ እኮ ነው የጠየቀኝ። አልያር ነው ያለው ኦንላይን ገብቶ ነው የጠየቀው እንጂ እኔ የት ነው ሰፈራቸው? ሰፈራቸው የት ነው ንገረኝ። አላይን የት ነው? አልያር አለ ብዙ ልጆች ሰጥቷል አንተ። ስለዚህ ሰራተኛ እፈልጋለሁ ስል ነው የሰጠሁት እንጂ እኔ እኮ ሰውዬው እንዲከለክል ወይ እንትን አልፈለኩም። ባለፈው ተጨቃጨቀኝ። በቃ እንዴት ነው ለልጅ ብር የሚከለክለው ምናምን ብዬ ነግሬያለሁ። ከዛ ሌላ ሰራተኛ እንዳትጥል ለዚች ቀራማ ለዚች ብር ስጥና ሌላ ሰራተኛ መውሰድ ትችላለህ፣ ሳይሰጥ አትወጣም ከቤት ብዬ ከልክያለሁ። መጀመሪያ ማለት አውርቼዋለሁ። ሀና እሱ ኃላፊነቱን የማይወስድ ከሆነ አሁንም ወርም 2 ወር ብትቀመጥ ይችልሽ ከማገልገል ውጭ ምንም አይነት እንትን ይላትም። ስለዚህ የቀረ ይቅር ወደ እንትኗ መውጣት ነው የሚሻላት። ምክንያቱም ልጁ ኃላፊነቱን የማይወስድበት ተፋ ነው። ልጅቷ ለሰውዬ ለልጅቷ ደሞዝ የማይሰጣት ከሆነ እዛ ቤት ተቀምጣ መጠበቋ ምንም ዋጋ የለውም። ጊዜ ማቃጠል ነው እንጂ ሆነ። ስለዚህ እኮ እኔ ደግሞ ልጅቷን ውጭ ብያታለሁ። ውጭ እና ፖሊስ ጋር ደውይ ምናምን ብዬ ፖሊስ ጋር እንዴት ነው የምትደውለው? እንዴት ነው የምታስበው አንተ? እንዴት ነው የምትደውለው ፖሊስ ጋር? እንዴት ነው ከልክሎኛል ምናምን ብላ ነው አትችልም። ያስገባት ልጅቷ ወረቀት እንደሌለ ብሩን ለመውሰድ ብቻ ነው። ሀና ያቅም ዝም ብለሽ ክሰሽ ምናምን ይላል። እንደዛው